ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ቆንጆ የአምባሻ አሰራር የሚያሳይ ቪዲዮ ነው። እንደምታዩት እዚህ ጋር ለብ ያለ ውሃ የማቦካበት እቃ ላይ ካረኩ በኋላ እርሾ አድርጌያለሁ። ከዛ ትንሽዬ ስኳር አደርግበታለሁ። እሱን ከመታሁት በኋላ ለ5 ደቂቃ ኩፍ እንዲል አቆየዋለሁ። እርሾ ኩፍ ካለ በኋላ እንደምታዩት ይሄን ይመስላል። እላዩ ላይ ዘይት አደርግበታለሁ። እኔ የተጠቀምኩት የወይራ ዘይት ነው። የአትክልት ዘይትን መጨመር እንችላለን። በመቀጠል የማቦካውን ዱቄት ጨምራለሁኝ። ፍርኖ ዱቄት በሁለት አይነት ነው ዛሬ የሰራሁትኝ እኔ እና ትንሽዬ እላዩ ላይ ጨው አደርጋለሁ። ቤኪንግ ፓውደር አድርጌበታለሁ። ቤኪንግ ፓውደሩን መተው ትችላላችሁ። እና ጥቁር አዝሙድና ነጭ አዝሙድ ጨምሬበታለሁ። ልክ እንደዚህ ሁሉንም ካደረኩኝ በኋላ ከሌላው ዳቦ ከምንጋገረው ትንሽ ወፈር ያለ አድርገን እናቦከዋለን። ግን በደንብ አሽቸዋለሁ። በደንብ ማሸት ይፈልጋል። ለስለስ ያለ ቆንጆ ዳቦ እንዲሆን ብናሸው ጥሩ ነው እና እኔ እንደዚህ አድርጌ ቆንጆ አድርጌ አሽቸዋለሁ። በመቀጠል ያው እንደምታውቁት ከአቦካን በኋላ ሽፍን አድርገን ሞቅ ያለ ቦታ ላይ ለአንድ ሰዓት ያህል አቆየዋለሁ። ወይም ደግሞ ለአንድ ሰዓት ከ30 ብታቆዩት ቆንጆ ነው። ስለዚህ ከታች ካነሳው በኋላ ትንሽዬ ዘይት አድርጌበት እንዳይጣበቅ ያደርግልናል እና ትንሽዬ ዘይት ካረኩ በኋላ ሊጡን መልሼ አደርግና እዚሁ ያቦካሁበት እቃ ላይ ነው የማስቀምጠው። ለአንድ ሰዓት ያህል አቆየዋለሁ እና ሁለቱንም ዱቄት ስጠቀም እኔ የማደርገው እንደዛ ነው። ወይም ደግሞ ለአንድ ሰዓት ከ30 እንደየቤታችሁ ሙቀት ማለት ነው። እና ሊጡ ከቦካ በኋላ ልክ እንደዚህ እንደምታዩት ቆንጆ ሆኖ ቦክቷል። በምንጠፈጥፍበት እቃ ላይ እናደርጋለን ማለት ነው። የምንጠፈጥፈው እንግዲህ በትሪ ነው። እኔ የምጠፈጥፈው በትሪ ነው። የትሪውን ጀርባ ላይ ዘይት በደንብ እናደርግበታለን እንዳይጣበቅ። ስለዛ ዘይቱን ካደረኩኝ በኋላ ሊጡን አድርጌ እጠፈጥፋለሁ ማለት ነው። ቆንጆ አድርጌ ከጠፈጠፍኩ በኋላ ነው እንግዲህ የምንሸልመው። አምባሻ በጣም ደስ የሚለኝ እኔ ከሰራን በኋላ የምንሸልመው ፓርት በጣም ነው ደስ የሚለኝ እና ምክንያቱም የምትፈልጉትን አይነት ዲዛይን ማድረግ ትችላላችሁ። ምንም እንኳን አቆራረጡ አንድ አይነት ቢሆንም በፈለግነው ነገር ዲዛይን ማድረግ እንችላለን እና በጣም ደስ ይለኛል እሱ ፓርት። እና እንደዚህ አድርጌ ከጠፈጠፍኩኝ በኋላ ሸልማለሁ ማለት ነው። መጀመሪያውን እንደ ፒዛ 8 ቦታ እንቆራርጠዋለን። እንደምታዩት ውስጥ ድረስ በደንብ መግባት አይጠበቅብንም። ልክ እንደዚህ እንደምታዩት ቆንጆ አድርጌ ከፋፍለዋለሁ ማለት ነው ለ8። እኔ እንደ አበባ እንዲሆን ስለሆነ የፈለኩትኝ በስያፍ ነው የምቆርጠው። ስለዚህ መጀመሪያ ላይ እንደ ስያፍ አድርጌ ነው የምቆርጠው ማለት ነው እንደምታዩት። ከዛ በኋላ በሁለተኛው በኩልም በዛን ጋር ስንቆርጠው አበባ እንዲሰራ ይሆንልናል። የመኪና ድምጽ እንግዲህ ከበጠበጣችሁ በመስኮት የመኪና ድምጽ እየገባ ስለሆነ ነው። በጣም ይቅርታ። እና እንደዛ እያደረኩኝ ቆርጠዋለሁ ማለት ነው። ከዛ መሀሏ ላይ እንደ ኮከብ ነገር ወይም ደግሞ እንደ አበባ ነገር ትሆንልናለች ማለት ነው። እንደዛ በምንቆርጠው ሰዓት ልክ እንደዚህ እንደምታዩት በገዳዳ አድርጌ ነው ማለት ነው የምቆርጠው። ስያፍ አይደል የሚባለው እንደሱ። እንደዛ አድርጌ ነው የምቆርጠው። ከዛ መሀሏ እንደዛ ትሆናለች እንደዚህ በምናረግ ሰዓት። ሁሉንም እስከምጨርስ ድረስ እንደዚህ ቆራርጬ አዘጋጃለሁ። ይሄን እያዘጋጀሁኝ ምጣዴን ለኩሻታለሁ። በ350 ምጣዳችንን ማሞቅ አለብን ማለት ነው። እንጀራ በምንጋገርበት ምጣድ ነው የምጋገረው። የድሮዋን ታስታውሷት እንደሆነ ለስኪል ለዳቦ እየጋገርኩባት ነው። እና ልክ እንደዚህ ትሪውን እናደርግና ቀስ አድርገን በጣታችን ነካ እያደረግነው ራሱ ቀስ እያለ ይወርዳል። በጣም መሳም የለብንም። እንደምታዩት ቀስ አድርገን ማንሳት ነው። እንደዚህ በምናደርገው ሰዓት አያችሁ ምንም አይበላሽብንም ማለት ነው። በመቀጠል ያው ሁለተኛውን አዘጋጃለሁ። ሁለተኛውን የስንዴ ዱቄት ነው የተጠቀምኩት። የስንዴ ዱቄት እና ይሄ የምታዩትን የስንዴ ዱቄት እና እዚህ ጋር አስገብቼላችኋለሁ። እሱ ላይ ጥቁሩን ሬፍላወር ጨምሬበታለሁ። ካልተሳሳትኩኝ አጃ መሰለኝ እና ሁለቱም ጥቁር ነው። አጃውን ብቻውን መስራት አንችልም፣ በጣም ያስቸግራል እና እስከ ስንዴው ጋር ቀላቅዬ ነው ያቦካሁትኝ። አቦካኩ ያው ያኛውን እንዳቦካሁትኝ የመጀመሪያው እንዳቦካሁት አንድ አይነት ነው። ምንም አዲስ የለወጥኩት ነገር የለም እና ሁለቱንም ቆንጆ አድርጌ ሽታ አድርጌ ነው ያቦካሁትኝ። ይሄኛውን ደግሞ እንደምታዩት በማንኪያ እና በሹካ ነው እንትን ያደረኩት የሸለምኩትኝ እና በማንኪያ እና በሹካ ቆንጆ አድርጌ አሳምሯለሁ። እንዳልኳችሁ ዲዛይኑን በምትፈልጉት መልኩ ማድረግ ይቻላል። የስንዴውንና የአጃውን ዱቄት ባለፈው ለዓመት ባለ ለፋሲካ ድፎ ዳቦ ጋግሬበት በጣም ቆንጆ ሆኖ አግኝቼዋለሁ እና አሁንም ይኸው በዚህ በአምባሻ መልኩ ሰርቼዋለሁ። በጣም በጣም ቆንጆ ነው። ከጤናማ አንፃር ከነጩ ይሄኛው ይሻላል። እንደምታውቁት ያው አጃ በጣም ቆንጆ ነው ለጤና።
እና እሱንም እንደዚህ አዘጋጅቼዋለሁ። ዳቦን አሰራር ሌላ ጊዜ አሳያችኋለሁ። እና ይሄንን ካወጣን በኋላ ያው ከበሰለ በኋላ የመጀመሪያውን እዚህ ጋር እንደምታዩት በጣም ለመገልበጥ ያስቸግራልና ውርውር አድርጌ ነው የገለበጥኩትኝና ሁለተኛውን ስገለብጠው አሳያችኋለሁ እንዴት በቀላሉ የሁለተኛውን ዳቦ ስጋግር አሳያችኋለሁ በቀላሉ እንዴት እንደምንገለብጠው። ከገለበጥኩት በኋላ እንደምታዩት እኔ ዘይት አድርጌበታለሁ፣ ዘይት ቀብቼዋለሁ። ቅቤን መቀባት እንችላለን። እንደዛ በምናደርገው ሰዓት ወዛም የሆነ ቆንጆ ዳቦ ይሆንልናልና እንደዛ ካረኩ በኋላ ክድና አድርጌ አበስለዋለሁ እና ሁለተኛውን እጋግርና እንደምታዩት ቆንጆ ሆኗል አያችሁት። እና ሁለተኛውን ከጋገርኩ በኋላ ግን እንዴት አድርገን በቀላሉ እጃችንም አይቃጠልም በቀላል ዘዴ እንዴት እንደምገለብጠው አሳያችኋለሁ። ባለፈውም ከዚህ በፊት ያሳየሁት ላይ መጀመሪያ ያበሰልኩት የቂጡን ፓርት ነበር እና የዛ በኋላ ነው ስገለብጠው ደግሞ የተሸለመው ፓርት ይበላሻል እና መጀመሪያ የተሸለመው ፓርት ነው መብሰል ያለበት ማለት ነው። እና እንደዛ ካረግን በኋላ ስንገለብጠው ምንም ችግር የለውም። ግን አሁን ይህን ሁለተኛውንም ልክ እንደ ቅድም እንዳደረግኩትኝ እንደዚህ አረገዋለሁ ማለት ነው። ዘይቱን በደንብ አድርጉበት እዚህኛው ላይ ትንሽ የመጣበቅ ባህሪ ያለው ከዛኛው ማለት ነው ይሄኛው እና ዘይቱን በዛ አድርጋችሁ መቀባት ነው። በጣም መብዛትም የለበትም እንዳይወድቅብን። ሶስተኛውን ደግሞ በእንደዚህ በምታዩት መልኩ መጀመሪያ በዚህ በኩኪስ መቁረጫው ክብ ክብ ካደረኩኝ በኋላ ከዛ በኋላ ነው መቆራረጠው። ምክንያቱም መጀመሪያ ከቆረጥኩት በኋላ ባረገው ያበላሽብኛልና መጀመሪያ እንዲህ ካረኩት በኋላ ከዛ ቆራርጠዋለሁ ማለት ነው። እና እንደዚህ ከቆራረጥኩ በኋላ ሁሉንም በዚህ መልኩ ነው የምጋግረው። ያው የጋገርኩት ያው በ350 ነው። ሁለተኛውን አሁን ሳወጣው አሳያችኋለሁ እንዴት እንደምገለብጠው። እንደዚህ ካበሰልኩት በኋላ ቀስ ብዬ እንደዚህ አወጣና ከላዩ ላይ ይሄ ምንድነው ዳቦ የምንጋገርበት ኬክ ምናምን ስንጋገር የምንጠቀመው አለ አይደል ወረቀቱን እሱን ከላዩ ላይ እንደዚህ እንሸፍንና አያችሁት በትሪ እንዲገልብጥ አድርጌ ከዛ ሸርተት አድርገን እናበስለዋለን። ማውጣት አይጠበቅብንም። ልክ እንደዚሁ ክድና አድርገን እናበስለዋለን ማለት ነው። ይህንንም ከላይ ዘይት ቀብቼበታለሁ። እኔ የተቀባሁት የኦሊቭ ዘይት ነው። እንዳልኳችሁ ቅቤ ማድረግ ይቻላል። እና በእንደዚህ መልኩ ሶስቱንም አብስዬ ነው ያወጣሁትኝ። እንደምታዩት በጣም ቆንጆ ነው። በጣም ያምራል። ልስልስ ያለ ዳቦ ነው። ቆርሼ ደግሞ ውስጡም እንደሚመስል አሳያችኋለሁ። እና ስትቆርሱት ራሱ በጣም ደስ የሚል ፍርፍር ያለ ዳቦ ነው። እና ይሄን እንግዲህ አሁን የትኩሱን ነው የቆረስኩት ያለሁት። በጣም ያቃጥላል። እንደወጣ ነው ሁሉንም የቆረስኩትኝ እና በጣም ቆንጆ ነው። ይሄንን ለመክሰስ እንግዲህ በሻይ ለቡና ቁርስ በምትፈልጉት መልኩ መመገብ እንችላለን ማለት ነው። እኛ በጣም ወደነዋል። ልጆቹ ደግሞ ነጩን በተለይ በጣም ነው የወደዱት። ከዚህ በኋላ ግን ጥቁሩን ዳቦ ነው ከዚህ በኋላ መጋገረው። ከጤናማ አንፃር በጣም ቆንጆ ነው። ያው እንዳልኳችሁ አጃ ብቻውን የሚሆን አይደለም። ከሌሎች ዱቄቶች ጋር ቀላቅለን ብንጋገረው በጣም ቆንጆ ነው። እንግዲህ ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ